የተሽከርካሪያችንን ፍጥነት እንዲሁም ጉልበት የምናሻሽልበት 7 መንገዶች። ሰላም ጤና ይስጥልኝ ክቡራን ተመልካቾች ተከታዮቼ እንደምን ሰነበታችሁ? ይህ ፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ እንደተለመደው ለመንጃ ፍቃድ ተማሪዎች፣ ለአውቶሞቲቭ ተማሪዎች እንዲሁም ለአሽከርካሪዎች ግብዓት ሊሆኑ የሚችሉ የተለያዩ መረጃዎችን እያለቀኩላችሁ እገኛለሁ። በዛሬው መረጃ ደግሞ ለነዳጅ ተሽከርካሪ አሽከርካሪዎች የተሽከርካሪያችንን ጉልበት የምንጨምርባቸው መንገዶች፣ ምን አይነት ጥንቃቄና ምን አይነት ሰርቪሶች ማድረግ እንዳለብን ያለን። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሐሳብ አስተያየት ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡ። ይህ ስልጠና ለሁሉም ደርስ ላይክ አድርጉ፣ ሼር አድርጉ። እንደዚህ አይነት መረጃዎችን በመለቀበት ሰዓት ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። የተሽከርካሪያችንን ጉልበትና ፐርፎርማንስ የምናስጠብቅበት እንዲሁም ደግሞ የምናሻሽልበት የመጀመሪያው ዘዴ ምንድነው? የአየር ማጣሪያን ማጽዳት ነው። የኢንተርናል ኮምበሽን ያላቸው ተሽከርካሪዎች ላይ ወይም ደግሞ ናፍጣ ወይ ደግሞ ቤንዚን ተሽከርካሪዎች ላይ የአየር ማጣሪያ ወይ ደግሞ ኤር ክሊነር አለ ወይ ደግሞ በተለምዶ ዳፕራተር የሚባለው ክፍል ማለት ነው። ይሄ ክፍል እንግዲህ ወደ ሞተር ክፍል ለማቀጣጠያ ወይ ደግሞ ለፍንዳታ የሚያስፈልገው አየር ተጣርቶ የሚገባበት ክፍል ነው። ይህ ክፍል እንግዲህ በተለያዩ ምክንያቶች ከቆሸሸና ከተደፈነ የተሽከርካሪያችን ሞተር ጉልበት እያነሰ ይሄዳል ማለት ነው። አየር ማጣሪያ ማለት እንግዲህ በእኛ ውስጥ አፍንጫችን ውስጥ የሚገኙ የተለያዩ እርጥበት አዘል ነገሮችና ጸጉር ማለት ነው። በሁላችንም አፍንጫ ውስጥ ለምሳሌ ጸጉር አለ። ያ ጸጉር በተለያዩ ነገሮች ከተደፈነ ወደ ሳምባችን የሚገባው አየር ያንሳል ማለት ነው። ስለዚህ የአየር ማጣሪያችን ከቆሸሸ ከተደፈነና ካረጀ የሚገባው አየር ሌስ ይሆናል ወይ ደግሞ አነስተኛ አየር ስለሚሆን የተሽከርካሪያችን ጉልበት ያንሳል ማለት ነው። ስለዚህ እናደርገው ጥንቃቄ እንደምናሽከረክርበት የአየር ጸባይ ወይ ደግሞ እንደ ስራ ሁኔታ ቶሎ ቶሎ በንፋስ ማስመታት፣ የሚቀየርበት ጊዜ ወይ ደግሞ ሰርቪስ ታይሙ ሲደርስ መቀየር ያስፈልጋል ማለት ነው። አብዛኛውን ጊዜ እስከ 15000 ኪሎ ሜትር ይባላል። እንደ ተሽከርካሪው አምራች ድርጅት ሪኮመንዴሽን 10000፣ 15000፣ 20000 ሊሆን ይችላል። በዛ ኪሎ ሜትር ውስጥና ማይል ውስጥ መቀየር ያስፈልጋል ማለት። ስለዚህ የመጀመሪያው የአየር ማጣሪያ መቆሸሽ የተሽከርካሪያችንን ጉልበት ያደክምብናል። ሁለተኛ ኢንተርናል ኮምበሽን ኢንጂኖች ጉልበታቸውን የሚገል ነገር በቤንዚን ተሽከርካሪዎች ወይ ደግሞ በፔትሮል ኢንጂኖች ላይ ስፓርክ ፕለግ፣ በናፍጣ ተሽከርካሪዎች ላይ ደግሞ ኢንጀክተር ኖዝል ናቸው። እነዚህ ነገሮች እንግዲህ መጸዳት ያለባቸው ነገሮች ማጽዳት፣ መቀየር ያለብን ነገር ደግሞ ካለ መቀየር ያስፈልጋል ማለት ነው። ስፓርክ ፕለግ ወይ ደግሞ በተለምዶ ካንዴላ የምንለው ነገር ከቆሸሸና ካረጀ የሚያስፈልገውን ስፓርክ መስጠት አይችልም ወይ ደግሞ ሚስፋየር ይፈጠራል ማለት። ያ ሚስፋየር ተፈጠረ ማለት ለምሳሌ ሞተሩ 4 ሲሊንደር ቢሆን ከአራቱ አንዱ ሚስፋየር የሚያደርግ ከሆነ የተሽከርካሪው ጉልበት እያነሰ ይሄዳል። በተለይ የ3 ሲሊንደር ተሽከርካሪዎች ደግሞ ከሆኑ ጭራሽ ላይንቀሳቀስም ይችላል ማለት ነው። ስለዚህ የተሽከርካሪያችንን ጉልበት የሚገልብን በተለይ በፔትሮል ተሽከርካሪዎች ላይ አንደኛው ስፓርክ ፕለግ ነው። ስለዚህ ይህንን ስፓርክ ፕለግ ጊዜውን ጠብቀን ሰርቪስ ማድረግ ወይ ደግሞ መቀየር ያስፈልጋል። በናፍጣ ወይ ደግሞ በዲዝል ኢንጂኖች ላይ ደግሞ ኢንጀክተር ኖዝል ነው። ኢንጀክተር ኖዝል በትክክለኛው መጠን አውቶማይዝድ አድርጎ ነዳጁ መርጨት ካልቻለ የተሽከርካሪያችን ጉልበት እያነሰ ይሄዳል ማለት ነው። ጉልበት ማነስ ብቻ አይደለም፣ የፊል ኮንሳምፕሽኑም በጣም እያደገ ይሄዳል። ስለዚህ በኢንተርናል ኮምበሽን ኢንጂኖች ላይ ሁለተኛው የተሽከርካሪያችንን ጉልበት የሚገልብን ነገር የስፓርክ ፕለግ በቤንዚን ተሽከርካሪዎች ላይ፣ በናፍጣ ተሽከርካሪዎች ላይ ደግሞ የኢንጀክተር ኖዝል ነው። ይህንን ሰርቪስ ማድረግና መቀየር ነው። ሌላኛው በኢንተርናል ኮምበሽን ኢንጂኖች ላይ ጉልበት የሚገልብን ነገር የቆሸሸ ትሮትል ቦዲ እና ማፍ ሴንሰር ነው። እነዚህ ሁለቱ ሴንሰሮች ለተሽከርካሪያችን ኮምፒውተር ወይ ደግሞ ኢሲዩ ለምንለው ነገር መልእክት ይሰጣሉ። ይሄንን ያክል ትሮትል ቦዲው ተከፍቷል፣ ይሄን ያክል አየር ወደ ሲሊንደር ውስጥ ገብቷል ብለው መልእክት የሚሰጡልን ክፍሎች ናቸው። እነዚህ ክፍሎች ከቆሸሹ ማስ ኤር ፍሎ ሴንሰር ከቆሸሸ የሚገባውን አየር መጠን በትክክል ለኢሲዩ አያሳውቀውም። የትሮትል ቦዲውም በጣም ከቆሸሸ በተለያዩ ደርቶች፣ በተለያዩ ካርበን ዲፖዚቶች ከተደፈነ ትክክል ያልሆነ መረጃ ለኢሲዩ ይሰጠዋል። ኢሲዩ ወይ ደግሞ ኤሌክትሮኒክ ኮንትሮል ዩኒት ደግሞ ትክክል መረጃ ስላልደረሰው የተሳሳተ ፊውል ዴሊቨሪ ይሰጣል ማለት ነው። ስለዚህ እነዚህ ሴንሰሮች አማካኝነት የተሳሳተ መረጃ ስላገኘ የተሽከርካሪያችንን ጉልበት ልክ እንደዛው እያነሰ ይሄዳል ማለት ነው። ስለዚህ ትሮትል ቦዲውና ማፍ ሴንሰሩ ምን ማድረግ አለብን? መጸዳት ካለበት መጸዳት፣ መቀየር ደግሞ ካለበት መቀየር ያስፈልጋል። ሶስተኛው የተሽከርካሪያችንን ጉልበት የሚጎዱብን እነዚህ ናቸው ማለት ነው፣ ትሮትል ቦዲና ማፍ ሴንሰር። አራተኛው በኢንተርናል ኮምበሽን ኢንጂኖች ላይ ጉልበት የሚገልብን ነገር የቆሸሸ ወይ ደግሞ ትክክለኛ ያልሆነ ናፍጣ ወይ ደግሞ ቤንዚን ነው። ተሽከርካሪያችን ሞተር ውስጥ መግባት ያለበት ነዳጅ አይነቶች ንጹህ መሆን ይኖርባቸዋል። ናፍጣ ለምሳሌ ከተለያዩ ነገሮች ላይ የተቀላቀለ ከሆነ ከውሃ ጋር ሊሆን ይችላል፣ ከተለያዩ ባዕድ ነገሮች ላይ የተቀላቀለ ከሆነ ጉልበቱ እንዲያንስብን ያደርጋል፣ ፍንዳታውን በመቀነስ ማለት ነው። ቤንዚንም ልክ እንደዛው ነው። የተቀላቀሉ ነገሮች፣ የቆሸሹ ነገሮች፣ የማይሆኑ ነገሮች አብረው ተቀላቅለው ከሆነ የተሽከርካሪያችንን ጉልበት ሊገልብን ይችላል። ስለዚህ ለኢንተርናል ኮምበሽን ኢንጂኖች ናፍጣ ወይ ደግሞ ለቤንዚን ተሽከርካሪዎች የምንጠቀመው ነዳጅ መምረጥና ማየት ያስፈልጋል። አንደኛ የተሽከርካሪያችንን ጉልበት በጣም ይገልብናል፣ ሁለተኛ ነገር ደግሞ
ደግሞ የነዳጅ አጠቃቀማችንም ትክክል አይሆንም። ቶሎ ሊያልቅ ይችላል። የፊውል ሲስተም ሊጎዳብን ይችላል። ስለዚህ ትክክለኛውን ናፍጣና ቤንዚን መምረጥ ያስፈልጋል። አምስተኛው የተሽከርካሪያችንን ጉልበትና ፐርፎርማንስ የሚገልብ በቤንዚንም በናፍጣም በሃይብሪድ በኤሌክትሪክ ተሽከርካሪዎችም ላይ ቢሆን ጎማ ነው። የተሽከርካሪያችን ጎማ በትክክለኛው የአየር መጠን ላይ ከሌለ የተሽከርካሪያችንን ፐርፎርማንስ ይቀንስብናል። ጎማ በትክክለኛው ፕሬሸር ላይ ከሆነ መሬት ላይ ወይ ደግሞ ግራውንድ ላይ በትክክል መንከባለል ይችላል። የጎማው ንፋስ ካነሰ፣ አንዱ በዝቶ አንዱ ካነሰ፣ የግራው ጨምሮ የቀኙ ካነሰ፣ የፊቱ ጎማ ኤር ፕሬሸር ትክክል ሆኖ የኋላው ደግሞ ካነሰ የተሽከርካሪያችን ፐርፎርማንስ የሞተራችን ፐርፎርማንስ እየቀነሰ ይሄዳል። እኛ ተሽከርካሪው እንዲሄድ አክሰለሬሽን ፔዳል በጣም እንጫናለን። ተሽከርካሪው ግን በጎማው ንፋስ ማነስ አማካኝነት መንከባለል ያቅተዋል። ይሄ እንግዲህ የተሽከርካሪያችንን ጉልበት ይቀንስብናል። ጉልበት ብቻ አይደለም ፓወሩንም ይበላብናል። ሃይብሪድ ተሽከርካሪዎች፣ ኤሌክትሪክ ተሽከርካሪዎች፣ ነዳጅ ተሽከርካሪዎች ቢሆን ጉልበቱን እየበላብን ነዳጁን እየበላብን ይሄዳል። ለምን? በትክክል መንከባለል ስለማይችል ማለት ነው። የተሽከርካሪ ጎማ ንፋስ አነሰ ማለት በመሬቱና በጎማው መካከል ያለው ፍሪክሽን ወይ ደግሞ ሬዚስታንስ ይበዛል ማለት ነው። ስለዚህ ጎማ መሬት ላይ እንደ ልብ መንከባለል አይችልም። ስለዚህ የጎማችን ንፋስ በትክክለኛው ሌቭል ላይ የማናደርገው ከሆነ የተሽከርካሪያችን ሞተር ጉልበት እያነሰ ይሄዳል ማለት ነው። ስለዚህ አምስተኛው የተሽከርካሪያችን ጉልበት የሚቀንስብን ነገር ጎማችን በትክክለኛው የአየር መጠን ላይ ያለመሆን ነው። ስድስተኛው የተሽከርካሪያችን ሞተር ጉልበትና ፐርፎርማንስ የሚቀንስብን ነገር የትራንስሚሽን ችግር ነው። በአውቶማቲክም ይሁን በማኑዋል ተሽከርካሪዎች ላይ የትራንስሚሽን ችግር ካለ የተሽከርካሪያችን ጉልበትና ፐርፎርማንስ እያነሰ ይሄዳል። በማኑዋል ተሽከርካሪዎች ላይ ለምሳሌ የፍሪሲዮን ሸራ ወይ ደግሞ ክለች ፕሌት ማለቅ፣ የፕሬሸር ፕሌት ወይ ደግሞ የፕላቶ ችግር፣ የሬጂስ ፔንታ ወይ ደግሞ ሪሊዝ ቤሪንግ ችግርና ሌሎች መሰል ችግሮች፣ የፍሪሲዮን ዘይት ማነስ ሊሆን ይችላል። ትልልቅ መኪኖች ደግሞ የንፋስ ሲስተም ወይ ደግሞ ቡስተሩ በትክክል ንፋስ ማስተላለፍ አቅቶት ሊሆን ይችላል። በእነዚህ ምክንያቶች በማኑዋል ተሽከርካሪዎች ላይ ጉልበት እንዲያንስ ያደርጋል። የፍሪሲዮን ወይ ደግሞ የትራንስሚሽን ችግር ማለት ነው። በአውቶማቲክ ትራንስሚሽኖች ላይ ደግሞ እንደ ትራንስሚሽን አይነቱ ለምሳሌ ሲቪቲ አለ፣ ዲሲቲ አለ፣ አውቶማቲክ ኮንቨርተር የሚጠቀሙ አሉ፣ አውቶሜትድ ማኑዋል ትራንስሚሽን የሚጠቀሙ አሉ። እነዚህ በሙሉ እንግዲህ የዘይት ችግር ሊሆን ይችላል፣ ውስጥ ያሉ ሶሎኔዶች አክቹዌተሮች ችግር ሊሆን ይችላል። በእነዚህ አማካኝነት የተሽከርካሪያችን ጉልበት ወይ ደግሞ ፐርፎርማንስ ሊያንስ ይችላል። የተሽከርካሪያችን ሞተር ጤነኛ ሆኖ በትራንስሚሽን ችግር ጉልበቱ ሊያንስ ይችላል ማለት ነው። ስለዚህ እነዚህ ነገሮች መፈተሽና ማየት ያስፈልጋል። የሚቀየሩ ነገሮች ካሉ መቀየር፣ የሚስተካከሉ ነገሮች ካሉ ማስተካከል ያስፈልጋል። ሰባተኛውና የመጨረሻው የተሽከርካሪያችን ሞተር ጉልበት እንዲያንስና ፐርፎርማንሱ እንዲያንስ የሚያደርገው ነገር የኦይል ችግር ነው። የተሽከርካሪያችን የሞተር ዘይት በአግባቡ የማንቀይር ከሆነ ናፍጣም ይሁን ቤንዚል ተሽከርካሪዎችም ይሁን ትክክለኛውን ሰዓት፣ ኪሎሜትርና ጊዜ ጠብቀን የማንቀይር ከሆነ ትክክለኛውን ቪስኮሲቲና ኳሊቲ የጠበቀ ዘይት የማንጠቀም ከሆነ የዘይቱ ሁኔታ በጣም አንሶ ከሆነ የተሽከርካሪያችን ጉልበት እንዲያንስ ያደርጋል። ስለዚህ ምን ማድረግ አለብን? የተሽከርካሪያችን አምራች ድርጅት ሪኮመንድ የሚያደርገውን የዘይት አይነትና የግሬድ አይነት መርጠን ለተሽከርካሪያችን ሞተር መጠቀም ያስፈልጋል። ትክክለኛው ሌቭል ላይ መሆን አለበት። በጣም ከበዛም የተሽከርካሪያችንን ጉልበት ያሳንሳል፣ በጣም ካነሰም የተሽከርካሪያችን ጉልበት እንዲያንስ ያደርጋል። ከዛም በተጨማሪ ትክክለኛ ቪስኮሲቲውን የጠበቀ ዘይት መጠቀም አለብን። ሰዓቱን ጠብቀን ኪሎሜትሩን ጠብቀን ዘይቱን መቀየር ይኖርብናል። ይሄንን የማናደርግ ከሆነ የተሽከርካሪያችን የሞተር ጉልበት እያነሰ ይሄዳል ማለት ነው። ስለዚህ የተሽከርካሪያችንን ጉልበት የምናስጠብቅበት እነዚህ ነገሮች ደግሞ የማናደርግ ከሆነ የተሽከርካሪያችንን ጉልበት የሚሞትበት 7 ምክንያቶች እነዚህ ናቸው። ከዛም በተጨማሪ እንግዲህ ተሽከርካሪያችንን በየቀኑ መፈተሽና ማየት ያስፈልጋል። የሚጠገኑ ነገሮች ካሉ ደግሞ በየቀኑ ማየትና ማስጠገን ያስፈልጋል። የአነዳድ ሁኔታችንንም በደንብ ማስተካከል ያስፈልጋል። ስለ አነዳድ ከዚህ ፊት በጣም ብዙ ቪዲዮዎች ሰርቻለሁ። እነዛን ወደ ኋላ ሄዳችሁ ማየት ትችላላችሁ። እነዚህ ነገሮች የምናደርግ ከሆነ የተሽከርካሪያችን ሞተር ሰላማዊ ይሆናል። የምንፈልገውን ጉልበትና ፍጥነት ከተሽከርካሪያችን ማግኘት እንችላለን። ይሄን ለማለት ነው። አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡ። ይህ ቪዲዮ ለሁሉም ድረስ ላይክ አድርጉ። ለጓደኞቻችሁ፣ ለመንጃ ፍቃድ ተማሪዎች፣ ለአውቶሞቲቭ ተማሪዎች፣ ለአሽከርካሪዎች ሼር አድርጉላቸው። እንዲሁም በየቀኑ እንደዚህ አይነት መረጃዎችን በዚህ ዩቲዩብ ቻናል ላይ እለቃለሁ። እነዚህ መረጃዎች በመለቀበት ሰዓት ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። በቀጣይ በሌላ ትምህርታዊ መረጃ እስከምንገናኝ ድረስ ሰላም ቆዩ።